ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የኢሲያ ካቶሊካዊት ቤተክርስቲያን ህብረትን እንድትገነባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በኢንዶኔዥያ መዲና ጃካርታ ከሐምሌ 13 እስከ 19 2018 ዓ.ም ድረስ ለሚካሄደው 12ኛው የኢሲያ ጳጳሳት ጉባኤ ፌዴሬሽን ባስተላለፉት መልእክት የኢሲያ ካቶሊክ ቤተክርስቲያን ህብረትን እንድትገነባ አሳሰቡ። የጉባኤው ልዩ መልእክተኛ አድርገው ለሾሟቸው ብፁዕ ካርዲናል ኦስዋልድ ግራሲያስ በጻፉት መልእክት የኢሲያ ካቶሊካዊት ቤተክርስቲያን የጊዜው ሁኔታን ለማስተካከል በምታደርገው ጥረት ሳትፈራ በተግባሮቿና በውሳኔዎቿ መካከል እግዚአብሔርን እንድታስቀድም አሳስበዋል። ቅዱስነታቸው በቅርቡ ይፋ ባደረጉት ማግኒፊካ ሂዩማኒታስ ወይም የሰብአዊነት ታላቅነት በሚለው ሐዋርያዊ መልእክታቸው መፍረሻቸው የተቃረቡ ማማዎች ጌቶች ሳትሆኑ ህብረትን የምትገነቡና የሚመጣው የእግዚአብሔር መንግስት አገልጋዮች እንድትሆኑ የሚለውን በመጥቀስ ጥሪያቸውን አቅርበዋል። በላቲን ቋንቋ በጻፉት መልእክታቸው ምዕመናኑና ወንድም ብፁዓን ጳጳሳት በመተባበር የጊዜውን ሁኔታ ለመለወጥ በሚያደርጉት ጥረት ሳይፈሩ በኢሲያ የምትገኝ ካቶሊካዊት ቤተክርስቲያን እምነትንና ሰብአዊነትን በዘላቂነት ለማሳደግ በምታደርገው ተስፋ ላይ እንድትጸና አበረታተዋል። መረጃው የካቶሊክ ዜና አገልግሎት ነው።